ጽናት በቤቲ ምክንያት እንግዲህ ልቧ ተሰብሮ ኪራን ጥላ ብን ብላ ከቤቷ ወጥታ ሄደች። ምክንያቱም አሁን ቤቲ ከዚህ ቤት ውስጥ የመጣችው ያስመሰለች እንጂ እውነት ታማ አይደለም ብላ ታምናባታለች። አሁን ያላሰበችው ነገር ሆነ። በር ተንኳኩቶ እንግዲህ በሩን ልትከፍት ስትሄድ ናኒ ኪራዬ ብላ እየሮጠች ዳ ታንቀዋለች። ቤቲ ማለት ነው። ከዛም በሩን ገርበብ አድርጎ ስለነበር እናቷም የት ጥላት ትሄዳለህ አስገባት እንጂ ስትል አስገብታት ትሄዳለች። ናኒ ከደረጃ ላይ ቁጭ ብላ ኧረ እባካችሁ ይቺ ልጅ እብድ ደግሞ አስገብተው አናቴን ፈርክሳ ብትሰደኝ ምን ይሻለኝ ነው። ሁሉም እናትየዋም ጥላ ሄደች። ኪራም ጥሎ ወጣ። እኔ በምን ዳዬ እያለች ደረጃ ላይ ቁጭ ባለችበት ሰዓት አጋጣሚ ጽናት ትመጣለች። ምን እያልሽ ነው ናኒ አለቻት። ኒና ደግሞ አንቺ እቺ እብድ ናታ አለቻት። ማነች እቺ እብድ? ቤት እዚህ ቤት ሳሎን ያለችው እብድ እንዴ? አያደርገውም አመጣት እንዴ አለችና ጽናት ስትገባ እብድ ነው ያልሽ ትልና ናኒን አንገቷን አንቃ እብድ እኮ አይደለውም እብድ አለችኝ እኮ ብላ እንግዲህ ቤቲ ስትይዛት ከዛ ጽናት ደግሞ ተናዳ አንቺ ቤቲ አታስመስይ እያስመሰልሽ ነው። በፍጹም እኔ አንቺ እብደት እኔ አይዋጥልኝም፣ አላምንሽም። ከዚህ በፊት ያደረግሽኝ ሁሉ በቂ ነው። ልጄን አስወግደሽብኛል፣ እኔንም ለማስወገድ መድኃኒት አጣጥተሽኛል። ከዚህ በላይ ምን ልትቀርቶሽ ነው ደግሞ አሁን የመጣሽው ስትላት እኔ ነግሬሻለሁ አትረብሽኝ፣ የሚረብሸውን ዶክተሯ መታ መርፌ ትሰጠዋለች፣ እኔ ኪራዬ የኔ ነው እያለች ስትላት ጽናት በጣም ተናደደች። ኪራ በእርግጥ አሁን ስህተት ሰርቷል። ሆኖም ግን እኔ ምን ላድርግ እናቷ ከእኔ ላይ ተንበርክከው ሲለምኑኝ አንቺ በእኔ ቦታ ብትሆኚ ምን ታደርጊያለሽ እያለ ነበር ያላት። ኧረ እባክህ እኔ እናት ባይኖረኝ ነው እንደዚህ ልትለኝ የምትችለው? እኔም እኮ እናት ቢኖረኝ እንዳንተ የሚያዝንልኝ ጥሩ ነው፣ እንደሱ ለማለት አይደለም አላት። ቢሆንም አልፈልግም ኪራ፣ ከዚህ በላይ አንተን መታገስ የለብኝም። ይቺ ልጅ ከዚህ ቤት ታስወጣልኝ ከሆነ አስወጣልኝ፣ ያለበለዚያ አንተ በፍጹም አትወደኝም ማለት ነው። ዝም ብለህ ነው እንደ ሸንኮራ አላምጠህ መጥጠህ ልትጥለኝ ነው ስትለው ስሜታዊ ሆንና ጽናትን በጥፊ ይመታታል ኪራ። በእርግጥ በጥፊ ከመታት በኋላ አልጋው ላይ ወርዳ ስትሮጥ ተጨናንቆ እንዴት መታኋት እያለ ነበር። ስሜታዊ ሆኖ እንጂ የመታት በንግግሯ እሷን ሊመታት አስቦም አልነበረም። ቢሆንም ግን ስሜቱን መቆጣጠር ነበረበት እንጂ ጽናት የምትመታ ልጅ አልነበረችም። ሰላም ወደ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ጽናት ቀጣይ ፓርቲ ይዘንላችሁ መጥተናል። እንግዲህ ቤቲ አሁንም ቢሆን የኪራንና የጽናትን ህይወት ልታተረማመስ ነው እንጂ የመጣችው ምንም ህመም የላትም እያስመሰለች ነው ትላለች። ግራ ያጋባናል። እውነትም ግን አንዳንድ ጊዜ እያስመሰለች ነው ከሚለው ላይ ስንሄድ ሶፋው መቀየሩን እንዴት ልታውቀው ትችላለች? አልጋ ቤቱን ገብታ ምኝታ ቤቱን እንዴት እንደተቀየረ አልጋውን እንዴት ልታውቀው ቻለች? እኔ በእውነቱ በጽናት ቦታ ላይ ሁኜ እኔም አሁን በዚህ ነገር ሳያት እያስመሰለች ነው የሚለውን ነው። እና አሁን ምን እያደረክ ነው ብላ ስትናገረው ለትንሽ ጊዜ ነው ህመሟ እስከሚሻላት ድረስ ነው የሚላት ጊዜ። ህመሟ ሲሻላትስ አንድ ነገር አድርገኝ እስከምትሄድ ነው? ምን ልታደርግ ነው? የዛ ጊዜማ አውጥቼ ነዋ በር ላይ የምጥላት አለ። እኔ እስከዛስ አሁን እብድና ዘበና የልቡን ይናገራል። እብድ አይወቀስ አይከሰስ ነው። እና አንድ ነገር ከሆንኩ ወዳ ማን ሊሆነኝ ነው? እኔም ለህይወቴ እፈራለሁኝ ብላ በጣም ተቆጣችና ጥላው ወደ እነ መራዊት ቤት ትሄዳለች። እነ መራዊት ቤት ሄዳ እንግዲህ ይሄንን ወንድም ጓደኛችሁን አንድ ነገር አድርጉልኝ ስትላት ምን ነው ምን ሆንሽ አለቻት መራዊት። ቤቲን እኮ አምጥቶ ቤት ውስጥ አስገባት። አያደርገውም አለ ናሆሜ በጣም ተናደደ። ይሄ ሰው ግን ጤነኛ ነው ብላችሁ ነው? በምንድን ነው ባንቺ ህይወት ላይ እንደዚህ ምን ሊያደርግ ነው ሁለተኛ ቤቲን እዚህ ቤት ውስጥ ያመጣት? እና ታዲያ እኔ በሚስት ያልደራደርም አይደለም አንድ ሰው ማበድ ቀርቶ ለምን አለማብድም? የፈለገ እናቴን ብትለኝም እኔ ለራሴ ሚስት አንድ አቋም ነው ያለኝ፣ እሱ አንድ አቋም የሌለው ሰው ነው ብሎ በጣም ተናደደ ማለት ነው። ከዛ በኋላ ኪራ ይመጣል። ኪራ ሲመጣ አንተ ግን ምን ለመሆን እያሰብክ ነው?
እንዴት ነው ቤቲን ከዚህ ቤት ውስጥ የምታመጣት? እኔ እኮ ይቺ ልጅ እህቴ ናት ጽናት፣ አንድ ነገር እንድትደርስባትና እንድትጎዳ ከዚህ በኋላ አልችልም፣ ትዕግስቴን አታስጨርሰኝ ብሎ በጣም ተናደደና ግብ ግብ ተያያዙ። እስኪ ናሆሜ ተረዳኝ፣ አንተ በእኔ ቦታ ላይ ብትሆን ምን ታደርጋለህ? እናትየዋ እኮ ተንበርክካ እግሬ ላይ ወደቀችብኝ። ሺህ ጊዜ ትውደቅብህ። ከዚህ በፊት የተሰራውን ስራ አላመመህም እንደ በጽናት በኩል የተሰራውን ነገር? ምክንያቱም ከልጇ ማጣት ከፍቅሯ ማጣት እንዲሁም ራሷን ልታስወግዳት ከማለት በላይ ምን ሊመጣ ይመስልሃል? አሁንም ቢሆን ናሆሜም ጤነኛ ናት እንጂ እሷ በሽተኛ አይደለችም፣ ሆን ብላ ልታስመስል ነው የመጣችው እያለ በጣም ነው የተናደደው። ከዚህ በኋላ ጽናትን አታገኛትም፣ በገዛ እጅ ልታጣት ነው፣ የመጨረሻ ቻንስህ ነው አለው ማለት ነው። ከዛ በኋላ ቤቲም እንግዲህ ቤት ውስጥ ስለ ሙሽራ ነው የምታወራው። ኪራ ሱፍ ለብሶ እኔ ቤሎ ለብሼ ኪራዬ ጋር አብረን ስንዘፍን እያንጎራጎረች አብረን ስንጋባ እያለች ነው የምታወራው። መኝታ ቤቱም ገብታ ይሄ እኮ የኔና የኪራ ክፍል ነው፣ አንቺ እኮ የኛ ምግብ አብሳይ ነበር ስትላት ነበር ጽናትን። እንዴት ይሄን ሁሉ ታስታውሳለች? እሺ አእምሮዋ በሽተኛ ከሆነ ይሄን ሁሉ እንዴት ታስታውሳለች ስትል ነው ጽናትም የተጠራጠረቻት። አንቺ አታስመሲ፣ ውሸታም ነሽ፣ እኔ አላምንሽም አንቺን። ከዚህ በላይ ደግሞ ምን ቀርቶሽ መጣሽ ብላታለች። አሁን የሚያስብላል። ናኒ ግራ ተጋብታለች። ይቺ ልጅ ምንድን ነው ጉዱ እያለች ኪችን ሂዳ ውሃ ልትጠጣ ስትል ከኪችኑ ከቁምሳጥኑ ውስጥ ተደብቃ አስደነገጠቻት። ውሃ ልትጠጣ ያለችውን በጭንቅላቷ ላይ ለቀቀችው። አረኔ እዚህ ቤት የሚፈጠረው ነገር ግራ ይገባኛል። ምንድን ላድርግ? እኔን አንድ ነገር ሊያስደርጉኝ ነው እንዴት ትላለች። በቃ ሁሉን ነገር ሲናገሯት እናቴ ነይልኝ፣ ኪራን ሊያስታውኝ ነው፣ ኪራን ሊተወው ነው እያለች ነው የምትለው። ስለዚህ ጽናት ከዚህ በኋላ የምትታገስበት ነገር እንደሌለ ለሁሉም ግልጽ አድርጋለች። እሱ ግን እኔ ምን ላድርግ የሚል ነው። አንዳንድ ጊዜ ኪራ ነገሮች ብዙ ነገሮች እየተወሳሰቡ ቢመጡበትም እሱ ግን የዓላማ ጽናት የለውም፣ አንድ አቋም የለውም። በዚህ ነው ጽናትን እየጎዳት የሚሄደው። በጽናት ምንም አልደራደርም ቢል ኑሮ ግን እቺ ልጅ ፈጣሪ ዳኝ ካላት ከኪራ ጋር ስለሆነች አይደለም የምትድነው። እናትየዋ ሆን ብላ ነው ጸበል ወሰድኳት አልዳነችም፣ ስለዚህ ዶክተር ደግሞ ከምትወደው አፍቃሪ ጋራ አብራ ለአንድ ሳምንት ትቀመጥ ብሎኝ ነው እያለች ያመጣቻት። እውነት አይመስለንም። ስለዚህ ጽናት በእስከ መቼ ነው በዚህ አይነት ህይወት የምትገፋው የሚለው ነው። ብዙዎቻችሁ በኮመንት ላይ ጽናት በቃ ሌላ አፍቅሪ፣ ምንድነው ኪራ አይሆንሽም ላንቺ፣ አንቺ ሙጭጭ አልሽ የምትሉ ኮመንቶች አይተናል። እንዲሁም ጽናት ጥለሽዋት ወጭም ወይ ከዛ ቤት ውስጥ እስከ መቼ ነው እሱ ማንንም እያመጣ እያቀያየረብሽ የሚኖረው? እሱ ከልቡ አያፈቅርሽም የምትሏትን በኮመንት ላይ ያላችሁ። በእርግጥ ሁሉም ለጽናት ስሜታዊ ሆኖ የመሰለውን አስተያየት በኮመንት እያሰፈረ እያየን ነው። እና ጽናትም ቢሆን እንግዲህ ከጊዜ ወደ ጊዜ ፍቅር ሀያል ነው በሚለው ነበረ እየተጎዳች የነበረው። ሆኖም ግን እሱ በፍጹም አሁን በቃ ቤቲ አርፈሽ ተቀመጭ፣ አትረብሺ፣ በቃ እሺ ኪራዬ አልረብሽም፣ አንተ ብቻ ከኔ ከጎኔ ይሁንልኝ፣ እኔ አንተን ብቻ ነው የምፈልገው፣ እኔ ካንተ ጋር ነው የምተኛው፣ እሷ ካንተ ጋር መተኛት የለባትም እያለች ስትለው ሁሉ እንዴት ብለው ነው የሚቀጥሉት? ለእሷን ህመም አስታመማለሁ ሲል የጽናትስ የህይወት እድሏ እንዴት ብሎ ነው የሚያልፈው? በጣም ከባድ ነው። ስለዚህ አሁን ከዚህ በኋላ ጽናት እንግዲህ ብን ብላ ወጥታ ሄዳለች። እንግዲህ ክሩቤ ምን ማድረግ እንዳልተሰበ እንግዲህ የምናውቀው ነገር የለንም። በእውነት ከሆነ በጽናት ላይ ያለው አቋሙ ጠንካራ ከሆነ ጽናት የምትለውን መከተል ይኖርበታል። ያለበለዚያ ሁሉንም ነገር አጥቶት ጽናትም እንግዲህ ማርም እኮ ሲበዛ ይመራል ይባላል የሀገራችን ሰው። እሷ በትዕግስትና በጽናት ብትወጣውም አሁን ግን ከአቅሟ በላይ የሆነውን በህይወቷ በኩል የሚመጣ ነገር ነውና የመጣባት ልትፈራ ይገባታል ማለት ነው። ስለዚህ ክሩቤ አንድ አላማ ላይ መድረስ አለበት።
ናሆሜ ከዚህ በኋላ አንተን ላናግርህ አልችልም እንዳታናግረኝ ሲል የመጨረሻ ተጣልተዋል። መራዊት ግን አትጫጫሁ፣ ተረጋጉና ተነጋገሩ አለች። ምንም መረጋጋት አያስፈልገውም ይሄ ሲል ናሆሜ ጮሆ ተናገረ። መራዊትም እንደው ለሰናይት ልደውልላት እንዴ? ሰናይት ትምጣና አንድ ነገር እናድርግ፣ ከሷ መላ አይጠፋም ስትል እባክሽ አለች ጽናት። ሰናይትን ተያት። እስከ ዛሬ በእኛም ሆነ በራሷ ችግር ብዙ ነገሮችን በእህቷም ችግር እያሳለፈች ነው። አሁን ደግሞ እኔ ችግር ልፈጥርባት አልችልም። ስለዚህ እኔ በቃ ወስኛለሁኝ። ከዚህ በኋላ ከኪራ ጋር አልኖርም። ኪራ እንደፈለገ እዛው እንግዲህ አስታሟድኖ ቤትን ይዞ እዛው ይጠቅልል። እኔም ደግሞ የአባቴ ጸሎት አለኝ፣ በቃኝ፣ ከዚህ በላይ መቀጠል አልችልም ስትል እንግዲህ ጽናት የመጨረሻ እድሏን ተናግራለች ማለት ነው። ናሆሜም ከዚህ በኋላ ስትጎዳ ላይም እሷ ከኔ ጋር ትቀመጥና የራሷን እድል ታያለች ሲል ወስኗል ማለት ነው። እንግዲህ ውድ ተመልካቾች የቀጣይ ምን ይፈጠራል የሚለውን አብረን እናያለን። ቻናሉን ላይክ፣ ሼር እያደረጋችሁ አበረታቱን። የዛሬውን በዚህ